በአማራ ክልል በተሰማራው ያገዛዙ ሰራዊት አማካኝነት ንጹሃን ሴቶችና እናቶች ለከፋ ሰብአዊ ጥቃትና ላስገድዶ መድፈር ወንጀል በስፋት እየተጋለጡ መሆኑ ተገለጸ። ያገዛዙ ሰራዊት የጦርነት ስነ ምግባርን ሙሉ በሙሉ በመጣስ በደብረ ወርቅ ከተማ በ23 ዓመቷ ወጣት ላይ ጾታዊ ጥቃት መፈጸሙም ተሰምቷል። ወታደራዊ ኪሳራ የገጠመው የብልጽግና ኃይል ጦርነቱን በንጹሃን እናቶችና እህቶች ላይ በማዞር እየፈጸመ ያለው መዋቅራዊ ጥቃትም የሥርዓቱን ወንጀለኛነት ይበልጥ አረጋግጧል። ተጨማሪውን ይዘናል። በሸዋ ደራ ወረዳ የሚኖሩ ንጹሃን አማራዎችን ከአካባቢው ለማጽዳት ታልሞ በኦነግ ሸኔና በአገዛዙ መዋቅር ስልታዊ ቅንጅት የተደቀነው መጠነ ሰፊ ከበባ አካባቢውን በከፍተኛ ወታደራዊ ውጥረት ውስጥ መጣሉ ተነገረ። ከደራ ወደ አዲስ አበባ የሚወስደው የ24 ኪሎ ሜትር መስመርን ጨምሮ ቁልፍ ስፍራዎች በኦነግ ሸኔ ታጣቂዎች ቁጥጥር ስር መውደቃቸው የተገለጸ ሲሆን የህዝቡን ደህንነት ለመታደግ በቀጠናው ያሉ የፋኖ መዋቅሮች ልዩ ትኩረት እንዲሰጡ ተጠይቋል። ዝርዝሩን ይዘናል። በአማራ ክልል እስቴ ወረዳ በሚገኝ አንደኛ ደረጃ ትምህርት ቤት ውስጥ ታዳጊ ተማሪዎች የስድስተኛ ክፍል ብሔራዊ ፈተና ላይ ሳሉ አገዛዙ አሰቃቂ የድሮን ጥቃት መፈጸሙ ተገለጸ። ፋኖ በሚያስተዳድራቸው ነፃ ቀጠናዎች ትምህርት ለማዘጋትና በትውልዱ ላይ ስነ ልቦናዊ ሽብር ለመንዛት የታለመው ይህ የብልጽግና ጥቃት የጄኔቭ ኮንቬንሽንንና ዓለም አቀፍ ሰብአዊ ህጎችን በግልጽ የጣሰ ያገዛዙ ሌላኛው የጦር ወንጀል መሆኑ ተረጋግጧል። ዝርዝሩን ይዘናል። በመካከለኛው ምስራቅ ታሪካዊ የተባለለት የአሜሪካና የኢራን የመጀመሪያ ደረጃ ስምምነት አንድ ቀን ሲቀረው ቀጠናው በእስራኤል እምቢተኝነትና በዋሽንግተን መካከል በተቀሰቀሰው የፖለቲካ ፍጥጫ ሳቢያ ወደ ከረረ ውጥረት ውስጥ ገብቷል። ፕሬዚዳንት ዶናልድ ትራምፕ አሜሪካ ባትኖር ኖሮ እስራኤል ህልውና አይኖራትም ነበር ሲሉ የኔታንያሁን የሊባኖስ ጥቃት በግልጽ ተቃውመዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ለእስራኤል የሚጠቅማትን ጠንቅቄ የማውቀው እኔ ነኝ በማለት በሊባኖስ የያዙትን የ570 ኪሎ ሜትር ቀጠናና የሶሪያ ይዞታዎችን ለቀው እንደማይወጡ በይፋ አውጀዋል። ሁለቱን ወዳጅ ሀገራትን ያፋጠጠውን የዲፕሎማሲ መረጃ ይዘናል፣ ታደምጡታላችሁ። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁ እንድትቆዩ እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። በሸዋ ደራ ወረዳ የሚኖሩ ንጹሃን አማራዎችን ከአካባቢው ለማጽዳት ታልሞ በኦነግ ሸኔ ታጣቂዎች በኦሮሞ ልዩ ኃይልና በአገዛዙ መከላከያ ሰራዊት ስልታዊ ትብብር መጠነ ሰፊ የከበባና የሽብር እንቅስቃሴ እየተደረገ መሆኑ ተገለጸ። የአካባቢው የሲቪልና የወታደራዊ መዋቅሮች ትስስር ኦህዴድና ሸኔ የአንድ ሳንቲም ሁለት ገጽታ መሆናቸውን በይፋ ባሳየበት በዚህ ከበባ በርካታ ከተሞችና ቀበሌዎች በከፍተኛ የደህንነት ስጋት ውስጥ መውደቃቸውም ተሰምቷል። ህዝቡ በአስቸኳይ ራሱ እንዲከላከልና የፋኖ ኃይሎችም በቀጠናው ላይ ወታደራዊ ምላሽ እንዲሰጡም ጥሪ ቀርቧል። ከአካባቢው የደረሱን መረጃዎች እንደሚያመላክቱት የኦነግ ሸኔ ታጣቂ ቡድን በአካባቢው አማራዎች ላይ ጥቃት ለመፈጸም በደራ ደቡባዊ አቅጣጫ በስፋት ሰፍሮ ይገኛል ተብሏል። ታጣቂዎቹ በመራቢት የድንበር አቅራቢያ የሚገኘውን ራቾን ጨምሮ ባቡ፣ ሀርቡ፣ አሞማና ሮብ ገበያ የተባሉ ቦታዎችን መቆጣጠራቸውም ታውቋል። ከዚህ በተጨማሪም ከደራ ወደ አዲስ አበባ የሚወስደውን ዋና መንገድ ከካራ እስከ ሰንቀሌ ሚዳ ድንበር ድረስ ያለውን 24 ኪሎ ሜትር መስመር ታጣቂዎቹ ሙሉ በሙሉ ለከበባ መዝጋታቸውም ተሰምቷል። በምስራቅ አቅጣጫ ደግሞ ከደቡብ ወሎ ከላላ ወረዳ ጋር የሚያገናኘውን ወደ ጨፌ አባዶ፣ ሶስት ዋርካና ግሌ የተባሉ ቀበሌዎች ላይ መስፈሩ ተረጋግጧል። ከኦሮሞ ብሔረሰብ ዞን ሸኔ ጋር በቀጥታ እንደሚገናኝ የተገለጸው ቡድኑ በወሎ ግዲ ድንበር አቅራቢያ በሚገኙት በበዮና በብርጂ ቀበሌዎችም አስርጎ ማስገባቱንም ከስፍራው ለጣቢያችን የደረሰው መረጃ ያመላክታል። የታጣቂ ቡድኑ ዋና ዓላማ ደራን ከአማራ ማጽዳት ሲሆን እገታና ግድያን እንደ ዕለት ተዕለት ተግባር እያከናወነው ይገኛል። በአሁኑ ሰዓትም በአማራ ቀበሌዎች ላይ መጠነ ሰፊ ጥቃት ለመፈጸም ያነጣጠሩባቸው ዋና ታርጌት ከተሞች ሰለልኩላ፣ ቱቲ ሰኞ ገበያ፣ ሳላይሽ፣ ኮሉና ጉንደ መስቀል መሆናቸውም ታውቋል። ከእነዚህም መካከል ፍጹም አስቸኳይና ከፍተኛ ስጋት ያለባቸው ቀጠናዎች ተብሎ የተለዩት ሰለልኩላ፣ ማሞ፣ ጉንደ መስቀል ከተማና ዙሪያው፣ ከራባ፣ ገብሮና ሰኞ ገበያ ናቸው። ይሄ ደራ ከበባ የኦነግ ሸኔ ታጣቂዎች ብቻ ሳይሆን የኦሮሞ ልዩ ኃይል፣ ያገዛዙ መከላከያ ሰራዊትና የኦህዴድ ብልጽግና መዋቅር በቅንጅትና በትብብር እየመሩት ያለ የሽብር ዕቅድ መሆኑም ተገልጿል። ኦህዴድና ሸኔ በአማራ ህዝብ ላይ ያላቸውን የዘር ማጽዳት አጀንዳ ለማስፈጸም በአንድ ሳንቲም ሁለት ገጽታነት የተንቀሳቀሱ ሲሆን አንደኛው በመንግስት መዋቅር ውስጥ ሆኖ የፋኖን ክንድ ለመግታትና ንጹሃንን ትጥቅ ለማስፈታት ሲሰራ፣ ሁለተኛው ደግሞ በጫካ ስም ተሰማርቶ የእገታ የግድያና የወረራ ተግባርን እያከናወነ ይገኛል።
በአሁኑ ሰዓትም አካባቢው በከፍተኛ ውጥረት ላይ የሚገኝ ሲሆን የተደቀነውን መጠነ ሰፊ የጥቃት ስጋት ለመመከት ማህበረሰቡ በአስቸኳይ መደራጀት፣ እርስ በርስ መናበብና ራሱን ለመከላከል በንቃት መጠበቅ እንዳለበትም ተመላክቷል። የፋኖ አመራሮችና ሰራዊት አባላትም ለሸዋ ደራ ህዝብ ህልውና ልዩና አስቸኳይ ትኩረት በመስጠት የኦህዴድ ሸኔን የተቀናጀ የከበባ ስትራቴጂ የሚሰብር ወታደራዊ እርምጃ በቀጠናው ላይ እንዲወስዱ ተጠይቋል። የብልጽግናው አገዛዝ በአማራ ክልል የደረሰበትን ወታደራዊ ሽንፈት ለመበቀል የትምህርት ተቋማትን የማውደምና ንጹሐን ተማሪዎችን የማጥፋት አዲስ የጦር ወንጀል መክፈቱ ታወቀ። በሰሜን አማራ ቀጠና እስቴ ወረዳ ቆማ ፋሲለደስ ከተማ በሚገኝ አንደኛ ደረጃ ትምህርት ቤት ውስጥ ታዳጊ ተማሪዎች የስድስተኛ ክፍል ብሔራዊ ፈተና ላይ ሳሉ አገዛዙ በአሰቃቂ ሁኔታ የድሮን ዝናብ አውርዶባቸዋል። የፋኖ ኃይሎች በሚያስተዳድሯቸው ቀጠናዎች ማህበራዊ አገልግሎቶች እንዳይቀጥሉና በትውልዱ ላይ ስነ ልቦናዊ ሽብር ለመንዛት የታለመው ጥቃት ፍጹም የሞራል ውድቀትንና የዓለም አቀፍ የሰብአዊ መብቶች ድንጋጌዎችን የጣሰ ግልጽ የጦር ወንጀል መሆኑም ተረጋግጧል። እስቴ ወረዳ ቆማ ፋሲለደስ ከተማ የተገኘው ወታደራዊ መረጃ እንደሚያመለክተውም በዛሬው ዕለት የብልጽግናው አገዛዝ አጥፊነቱን በይፋ ባሳየበት በቆማ ፋሲለደስ አንደኛ ደረጃ ትምህርት ቤት ላይ የድሮን ጥቃት ፈጽሟል። ጥቃቱ የተፈጸመው ታዳጊ ተማሪዎች የስድስተኛ ክፍል ፈተናቸውን በሰላማዊ ሁኔታ እየተፈተኑ መምህራንም የፈተና አሰጣጥ ሂደቱን እየመሩ ባሉበት ፍጹም ሲቪል እንቅስቃሴ በነበረበት ወቅት ነው ተብሏል። በዚህ አረመናዊ ድርጊት በርካታ ንጹሐን ተማሪዎችና መምህራን የድሮን ጥቃቱ ሰለባ መሆናቸውም ተረጋግጧል። በአካባቢው ምንም አይነት ውጊያም ሆነ ወታደራዊ እንቅስቃሴ በሌለበት ሁኔታ አገዛዙ ሆን ብሎ የአማራን ትውልድ የማጥፋትና የመጨፍጨፍ ብልጽግናዊ ተልዕኮውን በተግባር ማሳየቱም ተገልጿል። የዚህ የድሮን ጥቃት ዋና ዓላማ የአማራ ክልል ተማሪዎች የትምህርት ዕድል እንዳያገኙና ሌሎች ትምህርት ቤቶችም የተጋረጠውን የሞት ስጋት በመፍራት ተማሪዎቻቸውን እንዳይፈትኑ ለማድረግ ያለመ ነው ተብሏል። አገዛዙ ፋኖ ህዝባዊ አስተዳደር በዘረጋባቸው ነፃ ቀጠናዎች ሰላማዊ ህይወትና ልማት እንዳይቀጥል ለማድረግ የትምህርት ተቋማትን ከጥቅም ውጭ ማድረጉ ሳያንስ ተማሪዎችን በአየር ላይ ጥቃት መደብደብን ዋነኛ ስልቱ አድርጎታል። የህግና የወታደራዊ ጉዳዮች ባለሙያዎች እንደሚገልጹት የአብይ አህመዱ ሰራዊት በትምህርት ቤቶችና በተማሪዎች ላይ የከፈተው የድሮን ጥቃት በዓለም አቀፍ ህግጋት በጥብቅ የተከለከሉና ከፍተኛ ቅጣት የሚያስቀጡ ወንጀሎች ናቸው ብለዋል። በዓለም አቀፍ የሰብአዊ መብት ህግ መሰረት ትምህርት ቤቶች፣ ሆስፒታሎችና ሲቪል ማዕከላት ልዩ ጥበቃ የሚደረግላቸው ተቋማት እንጂ የጦርነት መክፈቻ ታርጌት ሊሆኑ አይገባም። አገዛዙ ግን ይህንን በተደጋጋሚ ጥሷል ሲሉ ገልጸዋል። ኢትዮጵያ ጭምር የፈረመችው ዓለም አቀፍ የትምህርት ተቋማትን ከጦርነት ቀውስ የመጠበቅ ስምምነት በትምህርት ገበታ ላይ ባሉ ህፃናት ላይ ጥቃት መፈጸምን እንደ ከባድ የጦር ወንጀል ይፈርጃል። አብይ አህመድ ይህንና የተባበሩ መንግስታት ድርጅት የህፃናት መብቶች ኮንቬንሽንን በመጣስ ፈተና ላይ ያሉ ታዳጊዎችን በከባድ መሳሪያ መደብደብ የስርዓቱን የሞራል መበስበስ ለዓለም አቀፉ ማህበረሰብ ያጋለጠ ነው ሲሉ ገልጸዋል። ጥቃቱን አስመልክቶ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ ሜጀር ጀነራል ውባንታ ባተ አንደኛ ኮር ህዝብ ግንኙነት ክፍል በሰጠው መግለጫ በትምህርት ቤትና በፈተና ላይ ባሉ ታዳጊ ህፃናት ላይ የተፈጸመው የድሮን ጥቃት የአገዛዙን የመጨረሻ መቃብር የሚያፋጥን የክፋት ጥግ ነው ብለዋል። የሰሜን ዕዝ ጥቃት በሚመለከት ምንም አያነሱ። ሰሜን ዕዝ እኮ አልተጠቃም፣ ተዋረደ። ሴቶች እኮ አሁን በወንድ የተደፈሩት የኛ ወታደሮች ግን በሳንጃ ተደፍረዋል። ስለነሱ የሚያነሳ ሰው የለም። በየከተማው ተጨፍጭፈው በመኪና ሲረገጡ ማንም ስለነሱ ያነሳ ሰው የለም። ይህ ንግግር የሩቅ ጠላት ወይም የባዕድ ወራሪ የተናገረው አይደለም። የሀገር መሪ ነኝ የሚለውና በብልጭልጭ ስብከቶች ዙፋን የሚያደላድለው የብልጽግናው ጠቅላይ ሚኒስትር አብይ አህመድ በጦርነት ቀጠናዎች ውስጥ በንጹሐን እናቶችና እህቶች ላይ የሚፈጸመውን አሰቃቂ የጾታ ጥቃትና የስነ ልቦና ስብራት ለማቃለል ለማሾፍና ወታደራዊ ኖሩን ለመሸፈን በይፋ የተናገረው የታሪክ አካል ነው። ከላይኛው የስልጣን ማማ ላይ የተቀመጠው የብልጽግናው ሊቀመንበር የሴት ልጅ መደፈር ስልጣኑን እስካደላደልለት ድረስ ተራ ጉዳይ መሆኑን ዛሬ በአማራ ክልል በአገዛዙ ሰራዊት በሴቶች ላይ እየተፈጸመ ያለው አስነዋሪ ክስተት ሕያው ምስክር ነው። የአብይ አህመድ የብልጽግና ስርዓት መገለጫው በብልጭልጭ ፕሮፓጋንዳ የተሸፈነ ቢሆንም ከጀርባው ግን የሰሚን ልብ የሚሰብሩ የሰው ልጅ ሕሊና በእንባና በሐዘን የሚያናውጡ እውነተኛ ሰቆቃዎች በየቀኑ ይፈጸማሉ። አገዛዙ አማራን በአፈሙዝ ለማጥፋት በተሰለፈበት ግንባር የሴቶችና የንጹሐንን መከራ ያራዘመ ጨካኝ ሰራዊት አሰማርቶ ግፍ እየፈጸመ ይገኛል። ዛሬ የምናስደምጣችሁ ታሪክ ገና የህይወትን ውበት ሳታይ
የወጣትነት ብሩህ ተስፋዋ በጨለማ መጋረጃ የተጋረደባትን አንድ ምስኪን እህታችንን አሰቃቂ የ15 ቀናት የቁም ስቃይ ነው። ዕድሜዋ ገና 23 ዓመቷ ነው። ህልሟ ለነገ ያነገበቻቸውን የብሩህ ተስፋ ህልሞች ለማሳካት ሰርታ ራሷንና ቤተሰቧን ለመቀየር ነበር። ያሰበችው ጉዞ ግን በብልጽግና ሰራዊት መንገድ ላይ ተቀጨ። ቀኑ ግንቦት 24 ቀን 2018 ዓ.ም ነው። መቅደስ ከምትወዳቸው ቤተሰቦቿ ተለይታ ከባህር ዳር ወደ አዲስ አበባ የምታደርገውን መደበኛ ጉዞ ጀመረች። ልቧ በሰላም የመድረስ ተስፋ ተሞልቶ ነበር። ነገር ግን መኪናዋ ደብረ ወርቅ ከተማ ላይ ስትደርስ ያሰበችው የብርሃን መንገድ በድንገት ወደ ጨለማ ተቀየረ። የአገዛዙ ሰራዊት አባላት መኪናውን በአስገዳጅ ሁኔታ አስቆሙ። በመኪናው ውስጥ የነበሩትን ወንድ ተጓዦች በሙሉ በዛቻና በዱላ አባረው ይህችን ምስኪን ወጣት ግን ለብቻዋ አስቀሯት። ማንም በሌለበት ጩኸቷን የሚሰማ ወገን በራቀበት በዚህ አስፈሪ ሰዓትም ዮሐንስና ፍልፍሉ የተባሉ የሰራዊቱ መከላከያ ሰራዊት አባላት ከመኪናዋ አስወርደው ደብረ ወርቅ ከተማ ውስጥ ወደሚገኘው አዝመራ የተባለ አነስተኛ ግሮሰሪ አስገብተው ይቆልፉባታል። ከግንቦት 24 ቀን እስከ ሰኔ 8 ቀን 2018 ዓ.ም ለተከታታይ 15 ረጅም ቀናትና ሌሊቶች ይቺ 23 ዓመት እንስት በዚያች ጠባብና ጨለማ ክፍል ውስጥ ታስራ ሰነበተች። እነዚያ ሁለት አውሬዎች በእያንዳንዱ ቀንና ሌሊት እየተፈራረቁ ክብሯን አረከሱት። ሰብአዊነት በጎደለው መልኩ አካላዊና ስነ ልቦናዊ ስቃይ ያደረሱባት። በእያንዳንዱ ሰከንድ የምታፈሰው እንባ፣ የምታሰማው የድረሱልኝ ጩኸት በጉልበተኛ የሥርዓቱ ወታደሮች ታፍኖ በግሮሰሪ ግድግዳ ላይ ተዳፍኖ ቀረ። የ23 ዓመት ሙሉ ክብሯ፣ የወጣትነት ውበቷና ተስፋዋም በእነዚህ አውሬዎች እጅ ደቀቀ። ሰኔ 8 ቀን 2018 ዓ.ም እነዚያ ጨካኞች ሰብአዊነት የጎደለው አውሬነታቸውን በወጣቷ ላይ ከፈጸሙ በኋላ አካሏን አድክመው ነፍሷን አቁስለውና ስብዕናዋን አድምተው ሜዳ ላይ ጥለዋት ሄደዋል። መቅደስ ዛሬ ተለቃለች። ነገር ግን የቀድሞዋ መቅደስ አይደለችም። ተስፋዋ የተነጠቀና ክብሯ የተዘረፈባት ሕያው በድን ሆናለች። ይህ በንጹሐን ዜጎቻችንና በእህቶቻችን ላይ በየቀኑ በብልጽግና ሰራዊት እየተፈጸመ ያለው ታሪክ የማይረሳው ግፍ ነው። ይህ ድርጊት የአብይ አህመድ ሰራዊት በየቀኑ የሚፈጽመው አስነዋሪ ተግባር መገለጫና በንጹሐን እናቶችና እህቶች ላይ የሚፈጸመው ሰቆቃ ነው። በአካባቢው የሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ ዕዝ 201ኛ ኮር የህዝብ ግንኙነት ክፍል ይህን አሰቃቂ ክስተት በተመለከተ በሰጠው ማብራሪያ በበኩሉ እነዚህን አካላት ከምድረ ገጽ የማጥፋት ታሪካዊ ኃላፊነቱን እንደሚወጣም ገልጿል። የአንድ ስርዓት ውድቀትና ፍጹም መበስበስ የሚለካው በኢኮኖሚ መዛባት ወይም በፖለቲካዊ ቀውስ ብቻ አይደለም ያሉት የማህበራዊ ሳይንስና የፖለቲካ ምሁር በበኩላቸው ይልቁንም ስርዓቱ ባሰማራው ሰራዊት የሞራል መውረድ በህግ አልባነት ደረጃውና ጥበቃ ሊደረግላቸው በሚገቡ ንጹሐን ሴቶች፣ እናቶችና ህፃናት ላይ በሚያሳየው አረመኔያዊ ጨካኝነት ጭምር ነው ብለዋል። ዛሬ በኢትዮጵያ ምድር ላይ በብልጭልጭ ፕሮፓጋንዳ የተሸፈነው የብልጽግናው አገዛዝ የታሪክ ትልቅ ጠባሳ የሆነውን የሰው ልጅ ህሊና በእንባ የሚያናውጥ ሁለንተናዊ ሰቆቃ በዜጎች ላይ እየፈጸመ ቀጥሏል። አገዛዙ አማራን በአፈሙዝ ለማንበርከክ በከፈተው ግንባር የገጠመውን ወታደራዊ ሽንፈት ለመሸፈን ጦርነቱን ከአውደ ውጊያ ወደ ንጹሐን መኖሪያ ቤትና ወደ አውራ ጎዳናዎች አወርዶታል። ከወንዶች ፊት መቆምና የፋኖን ክንድ መቋቋም ያቃተው ስርዓትም ፊቱን ወደ እናቶችና እህቶች ማዞሩ የወታደራዊ አቅሙ የመጨረሻ የውድቀትና የውርደት ምዕራፍ ማረጋገጫ መሆኑም ተጠቁሟል። በመካከለኛው ምስራቅ ታሪካዊ የተባለለት የኃይል አሰላለፍ ለውጥ እየተመዘገበ ይገኛል። በአንድ በኩል አሜሪካና ኢራን ቀጠናዊ ጦርነቱን ለማቆም የሚያስችል የመጀመሪያ ደረጃ ስምምነት ላይ መድረሳቸው ተስፋ የፈነጠቀ ቢሆንም በሌላ በኩል ደግሞ በአሜሪካና በዋና አጋሯ እስራኤል መካከል የተፈጠረው ግልጽ የፖለቲካ ፍጥጫም ቀጣይነቱን አደጋ ላይ ጥሎታል። ይህ አዲስ ክስተት በአሜሪካ መሪነት እየተገነባ ያለውን አዲሱን የቀጠናውን ሰላም ስጋት ላይ ጥሎታል። ለቡድን 7 ወይም G7 ሀገራት ስብሰባ በፈረንሳይ የሚገኙት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የአሜሪካ ቀጥተኛ እገዛና ድጋፍ ባይኖር ኖሮ እስራኤል በአሁኑ ወቅት እንደ ሀገር የመቀጠል ህልውና ሊኖራት እንደማይችል በይፋ ገልጸዋል። ትራምፕ የሀገሪቱን ጠቅላይ ሚኒስትር ቤንያሚን ኔታንያሁ የቅርብ ጓደኛቸው መሆናቸውን ቢጠቅሱም እስራኤል በሊባኖስ ላይ እየፈጸመችው ያለው አስፈሪ ቦምብ ጥቃት ግን በእጅጉ እንዳበሳጫቸው ሳይደብቁ ተናግረዋል። ይህንን ተከትሎ ኔታንያሁ በሰጡት ምላሽ ትራምፕ የአሜሪካ ፕሬዚዳንት ነው፣ እኔ ደግሞ የእስራኤል መሪ ነኝ፣ ለእስራኤል የሚጠቅማትንና ታሪካዊ ደህንነቷን የሚያስከብረውን ጠንቅቄ የማውቀው እኔ ነኝ ሲሉ ዋሽንግተን በእስራኤል ላይ ያላትን የጫና አቅም ውስን መሆኑን አሳይተዋል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ በበኩላቸው በአሁኑ ወቅት የተደረሰውና የትራምፕ እንዲሁም የኢራን የፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ ኤሌክትሮኒክስ ፊርማ ያረፈበት የመግባቢያ ሰነድ አንድ ገጽ ከግማሽ ብቻ የሚረዝምና በጣም ጥልቅ የሆነ ሰነድ መሆኑን ገልጸዋል።
በትራምፕና በኢራን መካከል የተደረሰው ስምምነትም ዋና አንኳር ነጥቦች የሆርሙዝ ወሽመጥ ዳግም መከፈት፣ የኒውክሌር ቁጥጥርና የዩራኒየም መወገድ፣ የኢራን ማዕቀቦችን ማንሳት ላይ ያተኩራል ተብሏል። በተለይ አሜሪካና አጋሮቿ ለኢራን መልሶ ግንባታ $300 ሚሊዮን ሊሰጡ ነው በሚል የተሰራጨው መረጃ ትራምፕ ሙሉ በሙሉ ያስተባበሉ ሲሆን ዋናው ግብ ኢራን የኒውክሌር ጦር መሳሪያ ፈጽሞ እንዳይኖራት ማድረግ መሆኑንም አረጋግጠዋል። ኢራን ላይ የተጣሉ ማዕቀቦችን ማንሳት የሚወሰነውም አገሪቱ ለስምምነቱ በሚኖራት ቁርጠኝነት ላይ መሆኑንም ትራምፕ ገልጸዋል። በአሜሪካና በኢራን መካከል የሚፈረመው ስምምነት በሊባኖስ ያለውን ሁኔታ የሚያካትትና በሁሉም ግንባሮች ላይ የሚደረጉ ወታደራዊ እንቅስቃሴዎችን በአስቸኳይና በቋሚነት ማቆም የሚል ግልጽ ሐሳብ የያዘ ቢሆንም የእስራኤል መከላከያ ሚኒስተርና ጠቅላይ ሚኒስተሩ ግን ፍጹም ተቃራኒ አቋም ይዘዋል። ኔታንያሁ በሰጡት ጋዜጣዊ መግለጫም እስራኤል በደቡብ ሊባኖስ በኃይል ከተቆጣጠረችው ወደ 570 ኪሎ ሜትር የሚጠጋ ቀጠና ውስጥ እስከተፈለገው ጊዜ ድረስ የምትቆይ መሆኑንም አስታውቀዋል። በተመሳሳይ የሀገሪቱ መከላከያ ሚኒስተር እስራኤል ካትዝ እንደ አውሮፓውያን አቆጣጠር ከ2023 ጀምሮ በሊባኖስ በሶሪያና በጋዛ የተቆጣጠሩትን ስፍራዎች ለቀው እንዳይወጡ ግልጽ መመሪያ ተሰጥቶ እየተሰራ መሆኑን በመግለጽ ምንም አይነት ዓለም አቀፍ ጫና ቢመጣ እንደማያፈገፍጉ አሳውቀዋል። የኢራን የውጭ ጉዳይ ሚኒስተር አባስ አራግቺ በበኩላቸው ከአሜሪካ ጋር የሰላም ስምምነት ላይ ለመድረስ እስራኤል ጦሯን ከሊባኖስ ማስወጣት እንደሚኖርባትም ዳግም አሳስበዋል። ሚኒስተሩ በሰጡት መግለጫ የእስራኤል ጦር በዚህ ጦርነት ወቅት ከተቆጣጠራቸው ግዛቶች ሳይወጣ ጦርነቱ ሙሉ በሙሉ አብቅቷል ሊባል አይችልም ብለዋል። ይህ በአሜሪካና ኢራን ስምምነትና በእስራኤል እምቢተኝነት መካከል ያለው ከፍተኛ መፋጠጥም በቀጠናው የሚከተሉትን ከባድ ስጋቶች ይዞ ይመጣል ተብሎ ተገምቷል። የአሜሪካ ባለሥልጣናት አስቀድመው እንደሰጉት ኔታንያሁ የአርቡን የስዊዘርላንድ የፊርማ ስነ ስርዓት ለማደናቀፍ ሲሉ በሚቀጥሉት ቀናት በሊባኖስና በሶሪያ ላይ ጥቃታቸውን ይበልጥ ሊያጠናክሩ ይችላሉ። ይህ ከሆነ ደግሞ ኢራን ፊርማዋን ልታነሳ የምትችልበት እድል ከፍተኛ ነው ተብሏል። በተለይ እስራኤል የአሜሪካን ፍላጎት ሙሉ በሙሉ ገፍታ በሊባኖስ መሬት ላይ የምትቆይ ከሆነ ዋሽንግተን በቀጠናው ባሏት አጋሮቿ ላይ የምታሳድረው ተጽዕኖ እጅግ ዝቅተኛ መሆኑን ለዓለም የሚያሳይ በመሆኑ የአሜሪካን አቅም ጥያቄ ውስጥ ይከተዋል ሲሉ የቀጠናው ተንታኞች ይናገራሉ። እስራኤል የያዘቻቸውን ይዞታዎች ለቃ የማትወጣ ከሆነና ስምምነቱ በጥቅሉ ቢፈረም እንኳን መሬት ላይ ያለው ውጊያ በመደበኛ ጦርነት ፈንታ ወደ ረጅም ጊዜ የደፈጣ ውጊያና ያልተማከለ የብሽሽቅ ጦርነት በመቀየር ቀጠናውን የማያቋርጥ የደም መሬት አድርጎ ሊያስቀጥለው እንደሚችልም ተጠቁሟል። ክብራትና ክብራን ቤተሰቦቻችን ለዛሬ ሰኔ 10 ቀን 2018 ዓ.ም የተሰናዱ መረጃዎቻችን እየተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ